አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንማረው በአብ በወልድ በመንፈስ ቅዱስ ስለ ጠላቶቻችን ዲያብሎስ መንግስታቸው ለሆነ ነው። ዲያብሎስ መንግስታቸው ስንል ምን ያደርጋን? ስራውስ በምን ይለያን ስንል እንግዲህ በቀድሞ ጊዜ የነበረውን ምሳሌ አድርገን እናስተምር ነበር። አሁን ግን በገሃድ እያየነው እየሰማነው ስለሆነ አቤቱ ስለምን ዘወትር ጣልኸን? በበጎችህ ላይ ስለምን ተቆጣህ? አስቀድመ የፈጠርሃትን ማህበርን የጠበቅሃትንም የርስትህን በትር በእርሷ ያደርህባትን የጽዮንን ተራራ አስብ። ጠላት በቅዱሳንህ ላይ እንደ ከፋ መጠን ሁልጊዜ በትዕቢታቸው ላይ ከድሆ ክንድህን አንሳ። ጠላቶችህ በበዓልህ መካከል ተመኩ። የማታውቁትን ምልክታቸው ነው። ምክንያቱም ያ ዲያብሎስ የተባለ ምልክታቸው ዲያብሎስ ነው። ምልክቱ እሱ ነው። ስለዚህ አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉ እንደ እንጨቶች በመጥረቢያ በሮቿን ሰበሩ። እንዲሁም በመጥረቢያ በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ። የስምህንም ማደሪያ በምድር ውስጥ አረከሱት። በሉበት፣ ጠጡበት፣ ተጫወቱበት፣ የደም ጎርፍ ወረደበት ነው። ስለዚህ ልባቸው አንድ አድርገው ሕዝባቸውን አስተባብረው እንግዲህ ያረዱን እንደዚህ ነው። የሰይጣን ወንድሞች ተባብረው አስተባብረው ኑ የእግዚአብሔርን በዓሉን ከምድር እንሻር አሉ። ምልክታችንን እና አናይም ብለዋል። ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም፣ እስከ መቼ እንዲኖር የሚያውቅ በእኛ ዘንድ ድሃ የለም፣ ይህ የለም ብለዋል። ምክንያቱም በእነሱ ውስጥ የሚታመን ነቢይ የለም ያለ ውሸት በስተቀር ነው። አቤቱ ጠላትህ እስከ መቼ ይሳደባል? እስከ መቼ ስምህን ሁልጊዜ ያቃልላል? ቀኝህ በብብትህ መካከል እጅህም ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። በምድርም መካከል መድኃኒት አደረገ። አንተ ባሕርን በኃይልህ አጸናት። አንተ የአባቶቻችንን ራስም በውሃ ውስጥ ቀጠቀጥም፣ የዘንዶውንም ራስ ፈጠፈትም። ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው። አንተ ምንጮቹን ፈሳሾቹን ሰነጠቅ። አንተ ሁልጊዜ የሚፈሱትን ወንዞችን አደረክ። ቀኑ ያንተ ነው፣ ሌቱም ያንተ ነው። ይህ ሁሉ የፈጸምህልን አምላካችን ባሕርንም አድርቀህ ያሻገርህን ያን በረሃውን ውሃ በበትር መትተህ የሰጠህን እኛ እኮ ነን አሁንም የምንደበደበው። ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው። መና የሰጠህን ነው፣ ለእኛ ነው። ይህን ሁሉ መከራና ስቃይ ስናይ እንግዲህ መጽሐፋችን መልስ አለውና በመጽሐፋችን መልስ እንዲሰጠን በጸሎታችን ሁልጊዜ እንጠይቀሃለን። አባታችን ሆይ ሰነጠቁን፣ ፈሳሾች ሰነጠቅም። አንተ ሁልጊዜ የሚፈሱትን ወንዞችን አደረክም። ቀኑ ያንተ ነው፣ ሌቱም ያንተ ነው። አንተ ፀሐይንና ጨረቃን አዘጋጀ።
አንተ ምድርን ዳርቻን ሁሉ ሰራ። በጋንና ክረምትንም አንተ ፈጠርህም። ይህን ፍጥረትህን አስብ። ጠላት እግዚአብሔርን ተላገደ። ጠላትማ እግዚአብሔርን ተላገደበት። ማሰቢያህን የምንጸልይበትን ቤተ ክርስቲያንህን አቃጠሉ። ሕዝብህን ልጆችህን ገደሉ። ሰነፍ ሕዝብ ስሙን አስቆጣ። የምትገዛልህን ነፍስ ለአራዊት አሳልፈ አትስጣት እያልነ እንጮኻለን። የችግረኞችን ነፍስ ለዘወትር አትርሳ። ወደ ኪዳንህም ተመልከት። ቃል የገባህልንን ኪዳንህን ተመልከት። የምድር ጨለማ ስፍራቸው በኃጥአን ቤቶች ተሞልተዋልና ችግረኛ አፍሮ አይመለስ። ችግረኛ ምስኪን ስምህ ያመሰግናሉ። አቤቱ ተነስ፣ በቀልህን ተበቀል። ሰነፎች ሁልጊዜ የተላገዱልህን አስብ። የባሪያዎችን ቃል አትርሳ። እባክህ ልጆችህ ባሪያዎችህ የምንባለው እኛ ኢትዮጵያኖች ነን። የጠላቶችን ኩራት ሁልጊዜ ወደ አንተ ይመጣልና ነው። የጠላቶችህ ኩራት ሁልጊዜ ወደ አንተ ይወጣልና ደም ያፈሰሱትም ሁሉም ይመጣል፣ ወደ አንተ ይታያል። አንተ ከተሸሸገ ነገር ምንም ነገር የለም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባዋል። ዛሬ የመጽሐፋችን መልስ የሚሰጠው በፖለቲካ ሳይሆን የነበረ በፊትም ይቀጠቅጡና የነበሩ ይገዙና የነበሩ ዲያብሎስ ተቀጥቅጦ ወደቀ ብለን ነበረ። አሁን እንደገና ተንሰራፎ በእነዚህ ጃሃር ብለው የተነሱብን በእነዚህ ቀድሞም የነበሩ ፈሪሳውያን ተብለው የሚጠሩ ቀድሞም የነበሩ አይሁድ ተብለው ከኛ የተለዩ ቀድሞም የነበሩ ሲሰኞት የነበሩ ቀድሞም የነበሩ እሳተ ገሞራ የዋጣቸው ቀድሞም የነበሩ ናቸው። ስለዚህ እነዚያ ርዝራዦች ናቸው። ስለዚህ አባ ጊዮርጊስ መጽሐፈ ሰዓታቱን ድርሰቱን እግዚአብሔር በተከላት በምስክር ድንኳን ለቅዱሳን የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ነው በማለት ኢየሱስ ክርስቶስን ስለ ዓለሙ ሁሉ ፍጹም መስዋዕትነት ያቀረበ ዘላለማዊ ሊቀ ካህን መሆኑን ተናግሯልና ሐዋርያው ቅዱስ ጳውሎስም ሊቀ ካህናት በየዓመቱም የሌላውን ደም ይዞ ወደ ቅድስት እንደሚገባ ወደ ቅድስት ድንግል ቤተ ክርስቲያን እንደሚገባ ራሱ ብዙ ጊዜ ሊያቀርብም አልገባም። በዓለም ፍጻሜ ራሱ በመስዋዕት ኃጢአት ሊሽር አንድ ጊዜ ተገልጧል። ክርስቶስ ደግሞ የብዙዎችን ኃጢአት ሊሽር አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ የሚጠብቃቸው ሁለተኛ ጊዜ ለኃጢአት ይታያቸዋልና ይላል። ስለዚህ ዕብራውያን 9 ምዕራፍ ከ25 ወይንም 15 ከ29 ወይንም 19 የኢትዮጵያ ሊቅ የአባ ጊዮርጊስ ጽሑፍ ግልጽ የምህላ ጸሎት ነው። እኛ ኢትዮጵያኖች የምንጸልየው ከዚህ ሁሉ መዓት እንዲያድነን ምሕረቱን እንዲሰጠን ነው። እኛ በጉልበት አይደለም። ተጋደሉ ይላን። ደግሞ መጋደል ደግሞ መከራከር፣ እርስ በርሱም ነፍሱን መጠበቅ ግዴታው ነው። ግን አላደረጉትም። አንቀላፍተው ሞቱ። ያለ መንቃታቸው ነው። እንዲሆንልን የሚከተሉትን ጥያቄዎችን እናንሳ። አንድ ሰ ማለት አንድ ጊዜ እግዚአብሔር የተላከ ምስክር ድንኳን የቷ ናት ይላል። የንጉሱ ጥያቄ የሕዝቡ ጥያቄ ሲሆን ሁለት ቅዱሳን የተባሉ እነማን ናቸው? የሰሩስ እነማን ናቸው? 3 መቆም ምን ማለት ነው?
እነዚህን እያስታወስነ ከወንድሞቻችን ከተረፉት ጋራ በአንድነት እግዚአብሔርን እንማጸን፣ የሞቱትን መንግሥተ ሰማያት ያወርስልን ብዬ እማጸን አለሁ። የዚህ ጥያቄዎች መልስና ስናገኝ የቅዱስ አባት ጽሑፍ መሰረታዊ ምልክት ለግልጽ ይሆንልናል ማለት ነው። እግዚአብሔር የተከላት ምስክር ድንኳን የቷ ናት? በብሉይ ኪዳን እግዚአብሔር ከሕዝቡ ጋር በረድኤት በጸጋ የሚገናኙባት ካህናት ሊቀ ካህናት የዕለተ ዓመት መሥዋዕት ለራሳቸው ለሕዝባቸው ኃጢአት የሚሰውባት የምስክሩ ታቦት የሚቀመጥባት በዳህሪው የምስክር ድንኳን ተብላ የተጠራች ደብተራ ኦሪት ናት። ኦሪት ዘጸአት ምዕራፍ 15 ወይንም 25 ሸመንተ ኦሪት ዘጸአት ምዕራፍ 35 ወይንም 35 ከ8። ስለዚህ የኦሪቷ ምስክርን ድንኳን ጥላ ናት። እግዚአብሔር በረድኤት በጸጋ እንጂ በአካል አላደረጋትምና ለአማናዊቷ የምስክር ድንኳን ምሳሌ ናት። የአዲስ ኪዳኗ ምስክር ድንኳን ናት። ድንኳን ለእውነተኛ የክህነት አገልግሎት የመጣ አካላዊ ቃል የገባባት ረቂቅ መለኮት በረድኤት በጸጋ ላይ ሳይሆን በባህሪው ሥጋ ነስቶ የተዋሃደባት የሥጋ ባህሪ ገንዘቡ በማድረግ በገዘፈ አካል የገለጠባት ድንግል ማርያም ናት። ሊቁ አባ ጊዮርጊስ ጽርሐ ቅድሳቱ ለወልድ የወልድ የቅድስናው አዳራሽ የሚላቱ ለዚህ ነው። ክቡር ዳዊት እግዚአብሔር ወልድ ባህሪውን ሁሉም ተናግረውላታል። ስለዚህ በአብ በወልድ በመንፈስ ቅዱስ እያመነ ጌታችን መድኃኒታችን ከዚህ ሁሉ መዓት እንዲያወጣን እንጸልያለን። ምክንያቱም አሁን ዲያብሎስ በእኛ ላይ ሰፍሯል። በእኛ ላይ እንዴት ሰፈረ ብለን መጠየቁ ይገባናል። ሰው በዘጋ አገሩ መንግሥት የሌለው አትግደሉን፣ የተገደሉት ሕዝቦች ፍትሕ ይገባቸዋል ብሎ መጠየቅ ለመንግሥት ወንጌል ሆኖ ተገኝቷል። ይህ የሚያሳየው ምንድን ነው? የዲያብሎስ ፈራጅ ስለሆነ ነው። ዲያብሎስ ለእኛ እንደማይፈርድ የታወቀ ስለሆነ በዚህ አይነት ዲያብሎስ ለፍርድ የመጡትን እንደገና መልሶ እሱም ይገላቸዋል እና እነዚያን ገዳዮቹን ግን ይለቃል። ለምን? የእሱ አጃቢ ናቸው ማለት ነው። ስለዚህ የዚችን መዓትና መከራ ወጥታ የምናይባት የደስታ ቀን ያደርግልን። ሰላሙን ይስጠን። እግዚአብሔር ከሁላችሁ ጋር ይሁን፣ አሜን። የዛሬይቱም የዚህ ሁሉ ቃጠሎ መልሷ በራሷ በቤተ ክርስቲያኗ የተዘጋጀ በቀድሞ የነበሩ እነዚህ አጥፊዎች የዲያብሎስ አጋዥ ወንድም የሆኑ ምክንያቱም ጸሎታቸው ሲጀምሩ አብዙላህ ምነ ሸይጣን ረጅም ብለው ነው የሚጀምሩት። ያ አንተ ሸይጣኑ ረጅሙ ብለው ከጀመሩ በኋላ ብስምላህ ራህማን ይላሉ። ብስምላህ ማለታቸው ርኅራሄ የምታደርገው የምትገለው፣ አዛኝ የሆነው የምትገለው፣ እኛ ያንተ ገዳይ ሁነን የተቀበልንህነን ብለው ያጸርቁለታን፣ አጽድቀውለታን፣ ሰርተዋንም አሳይተዋንም ነው። ስለዚህ በዚህ ታዲያ እምቢ ማለት ትችላላችሁ? መሳት ዓይናችሁ እያየ የሰው ልጅ የረዘጋ ደምህን ምታፈስም ሰው ነው አልነ፣ እንዳንተ ሰው ነው። ስለዚህ የዘጋ ሰውህን ካፈሰስ፣ የዘጋ ሰውህን በከንቱ ደሙን ከማፍሰስ ብትቆጠብ መንግሥተ ሰማያት ትገባለህ። አለበዚያ ግን የእንጦሮጦስ የዲያብሎስ ገበሬ ስለሆን ግብርናህን ታገኛለህ፣
የሰፈርኸውን ደግሞ ተሰፍሮ ይሰጥሃል። በአብ በወልድ በመንፈስ ቅዱስ ሰፍሮ ያስቀምጥልሃን ብለን እናምናለን። የማይቀር ነው። ይነጋን ይመሻን፣ እንግዲህ ፀሐዩም ይወጣን ይሞቃን ለሁላችንም። ያ ደግሞ የእናንተ የሚጨልምበት የእኛ ደግሞ ፀሐዩን፣ ሙቀቱን፣ ደስታውን የምናይበት ዘመን ይመጣን ብለን እናምናለን። ገዳዮች አሁን በደም እየሞቁ ነው። በደም ሰክረዋን። መሬቱም ሰማዩም በደም የተበከለ በመሆኑ የእነሱ ደስታቸው ስለሆነ፣ ስለዚህ ከደስታችሁ እግዚአብሔር ንቅልቅል አድርጎ እንዲወስዳችሁ የዘወትር ጸሎታችን ነው። አሜን።